በዛሬ ቪዲዮአችን እንግዲህ በጣም ወሳኝ ነገር ነው። ብዙ ሰው እድሜውን በትክክል ካለመሙላቱ የተነሳ ቻናሉም ሊዘጋ ይችላል ማለት ነው። አንደር ኤጅ ወይም ደግሞ ኤጅ ሪስትሪክሽን ፖሊሲ ወይም እድሜን በተመለከተ ቻናላችሁን ሊዘጋባችሁ ሲል የምታደርጉትን ነገር ነው የምነግራችሁ። በዛሬ ቪዲዮአችን እንግዲህ በጣም ወሳኝ ነገር ነው። ብዙ ሰው እድሜውን በትክክል ካለመሙላቱ የተነሳ ቻናሉም ሊዘጋ ይችላል ማለት ነው። ወይም ደግሞ ሊሚት ውስን ሊሆንበት ይችላል ማለት ነው። ዛሬ ስለዚህ ነው የምናየው። ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ለቻናላችን እንግዳ ከሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር እየጠየቁ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ አስቀምጡልን። ወደ ትምህርቱ እንላለን። እንደሚታወቀው ዩቲዩብ የተለያዩ ችግሮች፣ የተለያዩ ስህተቶችን፣ ጥፋቶችን ማስተካከል ያሉብን ነገሮች ሲነግረን ኢሜይል ይልክልናል። በተለያዩ ኖቲፊኬሽን መንገዶች በዩቲዩብ ስቱዲዮ ሊሆን ይችላል ኖቲፋይ ያሳውቀናል። ነገር ግን አሁን እንደዚህ አይነት ለምሳሌ ዩር አካውንት ዊል ስቶፕ ወርኪንግ ኢን 40 ዴይስ የሚል መልእክት በ14 ቀን ውስጥ የእናንተ ቻናል ሊዘጋ ስራ ሊያቆም ይችላል ብሎ መልእክት ሊልክላችሁ ይችላል። እንግዲህ እዚህ ጋር እንደምታዩት እህታችን ቻናሏ በ14 ቀን ውስጥ እንደሚዘጋ ዩቲዩብ ነግሯታል። ነገር ግን ከመዘጋቱ በፊት ማድረግ ያለባትን ነገር እና ምን አይነት ጥፋት ምን አይነት ስህተት ስለሰራች ነው ቻናሏ ከ14 ቀን በኋላ ማስተካከል ያለባትን ነገር ካላስተካከለች የሚዘጋው የሚለውን ልንገራችሁ። ለምሳሌ እዚህ ጋር እንደምታዩት Google needs to make sure that you're old enough to use the Google account without a parent supervisor ይላልና ከቤተሰብ ድጋፍ ውጭ እድሜያችሁ ገና እና እድሜያችሁ በዩቲዩብን ለመጠቀም ኢሜይልን ለመጠቀም የደረሰ ነው ወይ? ምክንያቱም እንደምታውቁት ከዚህ በፊት ኤጅ ፖሊሲ የሚባል ነገር ዩቲዩብ አውጥቷል። ከዛ አንጻር እንደዚህ አይነት መልእክቶችን ይልክላችሁና ከ14 ዓመት በታች ከሆናችሁ ወይም ከ13 ዓመት በታች ከሆናችሁ ዩቲዩብ ቻናላችሁ ይዘጋል። አሁን የብዙ ሰው ችግር ምንድነው? ኢሜይል ሲከፍት መክፈቱን እንጂ እድሜውን ጸጥ ብሎ ነው የሚሰጠው እንደማስተውለው ማለት ነው። ከዛ አንጻር እንግዲህ ይህንን መልእክት ያመጣል ማለት ነው። ስለዚህ ምንድነው ማድረግ ያለብን? እንደዚህ አይነት መልእክት ሲመጣ እድሜያችሁ ምክንያት ቻናላችሁ ሊዘጋ ነው ወይም እድሜ በቂ ነው፣ ከሚፈለገው እድሜ በላይ ነው፣ ከ14 ዓመት በላይ ነኝ፣ 14 እና ከ14 ዓመት በላይ ነኝ ብላችሁ ማመልከት አለባችሁ። እንዴት ነው የምታመለክቱት ነው? ምናልባት ኢሜይላችሁ እድሜው ከዛ በታች አድርጋችሁት በማወቅም ባለማወቅም ማለት ነው። ስለዚህ እዚህ ጋር ቹዝ ኦፕሽን ብሎ እዚህ ጋር እንደምታዩት 3 ነገር ለምሳሌ if you don't confirm your date of birth within 40 days ይላል። if you don't confirm your date of birth within 40 days you lose your access your video photo everything in your Google account ይላል። እንግዲህ አሁን ይሄ ዩቲዩብ አይደለም፣ እዚህ ጋር ጉግል እድሜያችሁ ከ14 እድሜያችሁ በቂ መሆኑን አረጋግጡልኝ። ጉግልን ለመጠቀም ያለ ቤተሰብ ድጋፍ ያለ ቤተሰብ እርዳታ ጉግልን የጂሜይልን ለመጠቀም ምን አድርጉ ይለናል? አረጋግጡልኝ፣ እድሜያችሁን አረጋግጡልኝ ይላል። ምክንያቱም እዚህ ጋር ኢሜይላችሁ ስራ አቆመ ማለት ዩቲዩብ ቻናላችሁ ስራ ያቆማል ማለት ነው። ምክንያቱም በዚህ ኢሜይል ዩቲዩብ ከፍታችሁ ሊሆን ይችላል። ስለዚህ ጂሜይል ምን ያደርጋል? ይህንን ኢሜይሉን ሲዘጋው እናንተ ደግሞ ዩቲዩብ የከፈታችሁበት ከሆነ ዩቲዩባችሁ ስራ ያቆማል ማለት ነው። ስለዚህ አሁን ለዩቲዩብ አይደለም ይህንን እድሜ የምታረጋግጡ ለጂሜይል ነው፣ ለኢሜይላችሁ ነው። ስለዚህ 3 ምርጫዎች ያስቀምጣል። ኮንፈርም ማይ ኤጅ ይላል። እንደምታዩት ከታች you need to supervision with a parent or to use a credit card or ID verify your age ኮንፈርም እድሜን ለማርማር እድሜያችሁን አረጋግጡልኝ ይላል። ምን በማድረግ ወይ በቤተሰብ ጋር ወይ በመታወቂያችሁ ወይም በፓስፖርታችሁ እናንተ ማንነታችሁን እድሜያችሁን ሊገልጽ በሚችል ነገር አረጋግጡልኝ ይላችኋል። ሁለተኛው ምርጫ ደግሞ save my stuff before deleting ከ14 ቀን በፊት ከመደለታችሁ ከማጥፋት በፊት ሴቭ ላድርግ እና አጥፋው ከዛ በኋላ ከሆነ የሁለተኛውን ምክንያቱም 14 ቀን ጊዜ ስለሰጠን ከዛ ውስጥ ኢሜይላችን ውስጥ ያለ ቪዲዮ ካለ ኢሜይላችን ውስጥ ያለ ፎቶ ካለ እነሱን ዳውንሎድ አድርግልኝ ነው። ካልሆነ ደግሞ የመጨረሻ ምርጫ ደግሞ አጥፋው በቃ እኔ አልፈልገውም የሚለውን ምርጫ እንመርጣለን። ነገር ግን እኛ በኢሜይላችን ተጠቅመን ዩቲዩብ ከከፈትን ምንድነው የምናደርገው? ኮንፈርም እድሜን አረጋግጥልሃለሁ ከ14 ዓመት በታች በላይ መሆኔን አረጋግጥልሃለሁ የሚለው ምርጫ እንመርጣለን ማለት። ከዛ ኔክስት ስንለው እንደምታዩት አር ዩ ኦልደር ዛን 13 ከ13 ዓመት በላይ ናችሁ ብሎም ጥያቄ ጠይቀን የስ አይ አም አዎ ነኝ ከ13 ዓመት በላይ ነው እድሜ ብለን ማረጋገጥ አለብን ማለት። ይሄ እንግዲህ ኢሜይልን በተመለከተ ኢሜይላችንን በተመለከተ ነው። ኢሜይላችን ትክክል ካልሆነ ኢሜይላችን ከተዘጋ እንደምታውቁ ዩቲዩባችን ይዘጋል። ስለዚህ አዎ ነኝ አይደለም ካልኩኝ ያው
ከ14 ቀን በኋላ ይጠፋዋል። ቅድም ያልኩት ምርጫ ነኝ እንላለን ማለት ነው። የስ አይ አም 30 ፕላስ ከ13 ዓመት በላይ ነኝ ብለን እናረጋግጣለን ማለት ነው። ከዛ በኋላ ኔክስት ስትሉት ምን ይላል? ሁለት ምርጫዎች ያመጣላቸው። አንደኛው ዩዝ ክሬዲት ካርድ፣ ይህ የባንክ ካርዳችሁን በመጠቀም እዚሁ ስታስገቡ። ምክንያቱም ክሬዲት ካርድ እንግዲህ ለድምፁ ይቅርታ፣ ክሬዲት ካርድ አላችሁ የባንክ አካውንት አወጣችሁ ማለት እድሜያችሁ በቂ ነው ማለት ስለሆነ የክሬዲት ካርድ ቁጥራችሁ እዚህ ጋር እንድታስገቡ ይጠይቃቸው። ኮንፈርም ማንነታችሁን ለማረጋገጥ ማለት ወይም ደግሞ መታወቂያችሁ። ሁለተኛ ምርጫ መታወቂያችሁን በየትኛው ነው ማያያዝ ማረጋገጥ የምትፈልጉት እያለ ነው። እሺ እኛ ሁለተኛውን ዩዝ ዩር አይዲ የሚለውን እንመርጥለትና ኔክስት እንለዋለን። እንደምታዩት እዚህ ጋር የተለያዩ ማብራሪያዎች ይሰጡናል። ለምሳሌ ቱ ቬሪፋይ ዩር ኤጅ ዩ ዊል ሰብሚት ፎቶ ኦፍ አን አይዲ ዊዝ ዩር ዲሊትድ ዴት ኦፍ በርዝ ይላል። እንግዲህ እድሜያችሁን ለማረጋገጥ እድሜያችሁን ትክክለኛ እድሜ ነው የሚለውን ለማረጋገጥ መታወቂያችሁን እዚህ ጋር ምን አድርጉ ይላል፣ ታያይዛላችሁ። ፎቶ አንስታችሁ ስካን አድርጋችሁ ሊሆን ይችላል፣ ታያይዙልኛላችሁ። ምን ግን የሚታየው እድሜያችሁ ያለበትን ክፍል ነው የምታሳዩት ማለት ነው። የመታወቂያችሁን ክፍል ፎቶችሁ እድሜያችሁ ያለበትን ክፍል ታያይዛላችሁ። ከዛ በኋላ ዝቅ ብላችሁ ጉግል ዊል ዩዝ አይዲ ቱ ይልና ኮንፈርም ዛት ዩ አር አይዲ ኢዝ ከረንት ኤንድ ቫሊድ፣ መታወቂያችሁ ኤክስፓየርድ ያላረገ አገልግሎት ላይ ያለ መሆኑን ለማረጋገጥ። ሁለተኛ እድሜያችሁን ኮንፈርም ዩር ዴት ኦፍ በርዝ፣ የተወለዳችሁበትን እድሜ ለማረጋገጥ። ኢምፕሩቭ አወር ቬሪፊኬሽን ሰርቪስ ጉግል ፕሮዳክት አገንስት ፍራውድ ኤንድ ከማጭበርበር ከተለያዩ ከማጭበርበር ከማታለል ጋር ያሉትን ነገሮች ለማረጋገጥ እንዳይኖር ለማረጋገጥ ይህ ጉግል ሴኩር ለማድረግ የምጠቀምበትን ይላል ለመጠቀም ነው። ከዛ ዩር አይዲ ይላል ወንት ቢ ሜድ ፐብሊክ፣ ይፋ አያወጡትም እነሱ ለራሳቸው አገልግሎት ብቻ ነው የሚጠቀሙት። ስቶር ሴኩሪቲ በጥንቃቄ ለማንም በማያየው መልኩ ይቀመጥላቸዋል። ለዚህ አገልግሎት ብቻ ነው እንጂ ለሌላ እንትን አይልም። ዊል ዲሊት አፍተር ዴት በርዝ ኢዝ ሰክሰስፉሊ ፌል፣ እድሜያችሁን ካረጋገጣችሁና ተቀባይነት ካገኘ በኋላ እናጠፋዋለን ይላል። እዚህ ጋር እንደምታዩት አይ አግሪ ቱ ፕሮሰስ ማይ አይዲ ኤንድ ኦል ቫሉዌብል ኢንፎርሜሽን ፎሎዊንግ ቫሉዌብል ሎውስ ፎር ፐርፐዝ ኦፍ ዲስክራይብድ አባብ ይላል። ከላይ የገለጸላት ለዚህ አገልግሎት የምጠቀሙ የሚለውን ተስማምቼበታለሁ፣ ተጠቀምበት የምትለዋል ራይት ታደርጉና ኔክስት ትላላችሁ ማለት ነው። ከዛ በኋላ ጉግል ሊቀበለው የሚችለው የመታወቂያ አይነት ጉግል ሊጠቀምበት የሚችለው የመታወቂያ አይነት መንጃ ፍቃድ ሊሆን ይችላል፣ ናሽናል አይዲ የምንለው ሊሆን ይችላል፣ ፓስፖርት ሊሆን፣ ሶስቱን ይቀበላል ማለት ነው። ከዛ ግን ምን ይላል ከታች ስትም ሜክ ሹር ዳት ፎቶ ኦፍ ዩር አይዲ ፎቶችሁ ሊኖር ይገባል። ሾ ኦል ፎር ኮርነር ኦፍ ዩር አይዲ የመታወቂያችሁ ሙሉ መግባት አለበት፣ ግልጽ መሆን አለበት። ብለርድ ያደረገ ከለሩ የደበዘዘ ምናምን መሆን አለበት። ቃላቶቹ እዛ ላይ የተጠቀሱት ለመታየት ግልጽ መሆን መቻል አለባቸው ይላል። ከዛ እዚህ ጋር እንደምታዩት ኔክስት እንልና ኔክስት ስትሉ እንግዲህ ከዚህ በፊት በጉግል ካሜራ ተጠቅማችሁ ካልነበረ እንደዚህ አይነት ምርጫ ይመጣላችሁ። ካልሆነ ግን ኔክስት ሉ ቀጥታ ካሜራ ውስጥ ነው የሚወስዳችሁ። ይህንን አፕሊኬሽን ፎቶ ለማንሳት ነው እንግዲህ ፋይል ዩዚንግ አፕ ሲል ይህንን አፕሊኬሽን ይሄ አሁን የሚሄደውን ስቴፕ ስንሄድ ሌላ ቀን እንዳይጠይቀኝ ለማድረግ ነው። ሁለተኛ ኦንሊ ዚስ ታይም ለአሁን ጊዜ ብቻ ካሜራን ክፈትልኝ ነው ወይም ደግሞ ዶንት አለው ነው። ግን እኛ ምንድነው ካሜራ እንዲከፍትልን መታወቂያችንን ወይ ፓስፖርታችን ወይ መንጃ ፈቃዳችን ፎቶ ማንሳት ስለምንፈልግ ምን እናደርጋለን? ከላይ ያሉትን ፋይል ዩዝ አፕ የሚለው ወይም ደግሞ ኦን ዚስ ታይም የሚለውን እንመርጣለን ማለት ነው። ከዛ ኔክስት ስንለው እንግዲህ እነዚህ ሶስት ምርጫዎችን ወደ ጋላሪያችን ምርጫዎች ይሰጠናል። ፎቶ ቀጥታ ለማንሳት ከፈለግን ፎቶ ካሜራ የሚለውን ወይም ደግሞ ከዚህ በፊት መታወቂያችን ፎቶ አንስተን ከነበረና ከጋላሪያችን ውስጥ ፎቶን ለመውሰድ ከፈለግን የመታወቂያችንን ፎቶ፣ የፓስፖርታችን፣ የድራይቪንግ ላይሰንሳችንን ፎቶ ለመውሰድ ከፈለግን ፍሮም ፋይል እንለዋለን። ወይም ደግሞ ፎቶ ፍሮም ቪዲዮ ከቪዲዮ ላይ ከዚህ በፊት መታወቂያችን የቀረጽናቸው ቪዲዮዎች ካሉ ከቪዲዮ ላይ እንደ ስክሪንሾት እንዲወስዱልን ከፈለገ የመጨረሻው እናደርጋለን። ብዙ ጊዜ የሚመከረው ግን ከዚህ በፊት አንስተነው ከነበረ ፍሮም ማይ ፋይል የሚለውን፣ ካልሆነ ግን አሁን ለማንሳት ካሰብን ካሜራን ከፍታለን ከሁለት አንዱ እንመርጣለን ማለት ነው። ከዛ በኋላ ምን ይላል እዚህ ጋር ማረጋገጫ ይጠይቃችኋል ማለት ነው። ማለት ይሄ እንግዲህ እዚህ ጋር የዚህ ልጅ የራሱ የሆነ ሌላ ችግር አለው፣ ግን የእናንተ መታወቂያ ላይ ስህተት ስላለበት ነው የዚህ ልጅ። ነገር ግን እዚህ ጋር ያረጋግጣል እድሜያችሁ የተወለዳችሁበት ዓመተ ምህረትና ቀን ይሄ ነው ወይ ብሎ ማረጋገጫ ይጠይቃል።
እርግጠኛ ናችሁ ሆይ ብሎ እዚህ ጋር እንደዚህ ይጠይቃል። ምክንያቱም ይህንን ነገር አሁን የዚች ልጅ 2020 2000 ምን ይሆን አይታወቅም። ጁላይ 1 2013 ይሁን 10 ይሁን አይታወቅም። መታወቂያው ላይ ያለውን ነው እዚህ ጋር አምጥቶ ያስቀምጥ። የእናንተ ትክክል ከሆነ ነገር የተወለድንበት እድሜ ብላችሁ መታወቂያችሁ ላይ ወይ ፓስፖርታችሁ ላይ ወይ መንጃ ፈቃዳችሁ ላይ ያስቀመጣችሁትን እዚህ ጋር መጥቶ ይሄ ነው ወይ እርግጠኛ ናችሁ ብሎ ማረጋገጫ ይጠይቃል። ልክ እርግጠኛ ስትሆኑ ምን ትሉታላችሁ? የስ ዚስ ኢዝ ኮሬክት ብለን እናስገባለን። ከዛ በኋላ ጉግል ያንን ነገር ፕሮሰስ አድርጎ የእናንተን የጂሜል እድሜያችሁን ከመታወቂያችሁ ጋር ባገኘው አስተካክሎ ወደ ኢሜይላችሁን ከመዝጋት ትድናላችሁ ማለት ነው። እንግዲህ አሁን ይሄ ስለ ዩቲዩብ ሲሆን ዩቲዩብ ላይ ትልቅ ተጽዕኖ ስላለው ነው። በጣም ትልቅ ተጽዕኖ አለው። ምክንያቱም እንደምታውቁት ዩቲዩብ የምንከፍተው በኢሜይል ነው። ያለ ጂሜል አንከፍትም። ጂሜላችን ተዘጋ ማለት ዩቲዩባችንን በምን እንከፍታለን? በምን ገብተን እንጠቀማለን? ቬሪፊኬሽን በምን እንሞላለን? የተለያየ ነገር ያለ ኢሜይል ዩቲዩብ መጠቀም ስለማንችል ይሄ አሁን ጥያቄ የዩቲዩብ ችግር አይደለም ማለት ዩቲዩብ የጠየቀን አይደለም። ዩቲዩብ የጠየቀን ሳይሆን ጂሜል የጠየቀን ነገር ይህንን ልክ ስናሟላለን ኢሜይላችንን አይዘጋብንም ማለት ነው። ከዛ ምን ይሆናል ማለት ነው? ዩቲዩባችን ከፍተንበት ከነበረ በኢሜይል ዩቲዩባችን ላይ እንቀጥላለን ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊፕ ቤተሰቦች የዛሬ ትምህርታችን ይህንን ይመስላል። ለቻናላችን እንግዲህ የሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር ጠይቃለሁ። የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት ያደርጋችሁ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ አስቀምጡልን። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። እያላችሁበት ሰላማችሁ ይብዛ። ቻው። Click ahora, click ahora, click ahora, click ahora.